የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርዳት እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ ጥሏት አላችሁ፣ ምቀኛ መተት አስደረገች፣ ኢክራምን እድል ወሰደች ጥሏት አላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችንና ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩ ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች። አረ ትምጣና እዚህ ጋር ማስረጃ ካላት ታሳገኝሻሉ። በውስጥ ያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል፣ ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ አቡ ከ43 ሺህ ብሩ ውጭ እንድትረዳ አትፈልግም። ኦኬ አንቺ ሪፖርት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ሆነ ልክልሻለሁ ቪዲዮ። ልጅቷ የኔም ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው፣ በስርዓት የኔም ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል። የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ። ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትሳፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድን ነው ብትለኝ ያስረዳታለሁ። ያን ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ ኢክሩ ሚውት አድርጊ እኔ ላስረዳት። አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ማን የቆመው ማዚሽ ይሰማል? አዎ ስልክ ያላት እኔን መጠየቅ ትችል ነበር፣ ብጠይቀኝ አስረዳችል ነበር። እንደገና ደግሞ ይቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ፣ እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች። ከመጀመሪያው እስከ መጨረሻው ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ? በጣም እንደምታስብላት እንደምትጨነቅላት ሀቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም። ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ቤታዩ ቮይስ አለኝ ልላክልሽ ዋትሳፕ ላይ ይኸውልሽ። አሁን ትረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት አይ ጌሙን ነው የምፈልገው። ጌም ተጫወተች። ቆራረጠው ግራ ገባኝ። የኔ ኮኔክሽን ጉድ ነው። ከማን ነው እየተቆራረጠ ያለው? ጋይስ ከኔ ነው ከእናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው። ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ። ትረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ትረዳ ተብሎ ነበረ የዛን ሰዓት ማለት ነው። ተረጂ ስላት ሪከርዶ አለኝ እኔ። በኋላ ላይ እንደነ ቤታዩ ተናጋሪ አይደለሁም፣ ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም፣ መቁሰል አልፈልግም። ሪከርዷን ፈሮድ አደርግልሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አቻታለሁ። እኔ ጌም ተጫዋት ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ነው ሰው ራሱ ጊፍት የሚሰጠው። ችግር የለውም ይበቃኛል፣ ከአንቺ ጋር ጫወታለሁ አለች። እንግዳውስ ለእኔ እንዳሰጡ ለእሷ ስጧት ብለን የቀጠሮ ጌም ይዘን ተጫወት ነው ያዘችው ከኔ ጋር። ኢቨን እንኳ ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነንም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው፣ ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም?
አዲስ አበባ ነው እዛው አይመችም ምን ያለሁበት ካለች እንጂ እኔ ያነቃቃሻል ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ከፍቶሻል እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት ሩቅ ነው ያለሁበት ካለች ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃም። የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብለዋል። ደውለ ማናገር እንችላለን። ወረድ ደውለው ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ሆይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ላይ ከፍዬ በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? የሐዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? ማዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ 3 ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበኩ ነበር። ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችኋት ፍላቃችሁ በዛ ነው ኦልሬዲ ሄጄ ልሰራላት ነው። እሷ ጋር ነው ሄጄ የምሰራው በዚህ ጉዳይ። እኔ እና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ኤርፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽው? እየጠበኩ ነበር ሀቡዬ። እኔ ረጅም ጊዜ እኮ ከእነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቅስ ይክሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ልኬላ አይ ጊዜ ተባብለን ተለያየን። ምንም እኮ እኔ አሁን መዓዛና ሳራ ቢጣሉ እንኳን ቢባል እንኳን አልገባም መሀል። ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች? እኔና ሳራ መሀል። ሁለተኛ ሲሳደቡ ነበር፣ ሲረግጡኝ ነበር። ከእነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽም። ማዛና ቱቱ ነው ያልሽው። ማዛ ምን ሲናገሩኝ ነበር፣ ግን እኔ መልስ አልሰጠኋቸውም። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምንድን እንደተናገረች ብትነግሪን እዚሁ ስላለች እንድንጠይቃት። ለምን እነዚህ ቃል ሪከርድ አለ በውስጥ ላኪ ዋትሳፕ ላይ እና ጋር እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቂ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። አልተላከልኝም ስልኩ አለች። ኦኬ ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ ስጥ እና ሳራ ብንጣላ መዓዛ አስታራቂ ምን ነክቻት? ምን የደበራት ምንድን ነው? ኢክራም ያንቺ መደረብ ሳራና እኔ ብንጋጭ እኔ ማዚና ሳራ ቢጋጩ መሀል ዋታ መልክ ትሰራለች እንዴ? ንግግር ነው። ከጓደኞችሽ አጠብቂም። ጓደኛ ላትሆን ትችላለች፣ የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል 3ኛ ሰው ያስፈልጋል። ያው ሚዲያ ላይ ወታ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ነው። ግን አላህ አላለውም ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ፣ ሳራ አስጠንቁላብኛለች ያልኩት ነገር ካለ ይኸውን ይልፈል። ሱመያንም ጥሯት ብያለሁ። ከኢክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጭ ምንም ነገር አላውቅም። ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ ያደረጉት። ከሳሪ ጋር ችግር የለብኝም፣ አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም አይደግፍ አለ፣ ሳራም አይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈትም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ፣ ለስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱዓ ያርግልኝ። በቃ አለቀ።
እና ምንም ኮምፕሊንግ ታብሸር ሪፖስት አንዴ ጋይስ እቺ ልጅ የምታውቃት ሼር አድርጉላትና ጥሯት ሱመያን። ይህም ቪዲዮ ኮምፕሊንግ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ ሳሪቲን ለተፋሰራ ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ጌም ስትጫወት አይሆንም አትጫወች ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ለዚህ ጌም ኖ ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይልሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ? ሳሪ እርዳታው ይቅርብሽ ነው ያለች። እርዳታው ይቅርብሽ ጌሙ ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ይሄን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያውቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላት እራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለች ይክራም እኮ በፊት እኮ ነው ላይቭ ላይ ነው የተናገረችው ይሄንን ማለት ነው። ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። ይሄኛውን ቪዲዮን አልጨረስኩትም። ይህም ቪዲዮ ኮምፕሊንግ ታብሽ ሳራ ለምን ታዲያ በባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ ገባሽ? አላህ ጥራት እቺ ልጅ ጋር የማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው፣ ልጅ ጋር አይካሄድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል? ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ናቸው ልጅ ትምጣና አበባ ትላክ እናስገባታለን። እርግማኑ ምን አመጣው? ቆይ ደረሰኞቹን ጀምር። ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች እሺ። ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10 ሺህ ብር ከሰጠች፣ ከራሷ ከኪሷ 43 ሺህ ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50 ሺህ ብር ከላከች፣ 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ የጻፍኩት 50 ሺህ፣ ከዛ 10 ሺህ ከራሷ ከኪሷ፣ ከዛ ደግሞ 43 ሺህ ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ከሚቆርጠው ብላ በካሽ 43 ሺህ በደረሰኝ 53 ሺህ እና 50 ሺህ 103 ሺህ 103 ሺህ ከራሷ ከኪሷ ከሰጠች አንድ በዓልትና ነጋዴ ከዚህ በላይ ምን ልታደርግ ትችላለች? ለጓደኛ አንዱ እንደምረው እዚህ ጋር ያሉትን ደረሰኞች 5 ሺህ ከዛ 10 ሺህ ከዛ $223
በብር ስንት ነው? $223 30,000 አቡ ቪዲዮ አድርጊልሻለሁ። እኔ እንትኔ ስለተደለተ ነው፣ ግን ቁጥሯን ከፈልግሽ ልክሻለሁ። $223 30,000 ብር ብቻ ነው አይደለም። ይሄማ የጌሙ ነው አቡ። 284,000 ብር ነው። ሚኪ ከሆነ ሰው ጋር አገናኝቷት ያወጣችሁ ነው። እዚህ ጋር ግን አቡዬ ቪዲዮ የላኩልሽ 30,000 ብር ነው። በእንትን ነው እኔ ስለደለትኩት ገባሽ? እዚህ ጋር አልወጣልኝ እንትኔ እንደልችዋለሁ እንዳለ ብታይ ምንድነው ዋትሳፕ እንዳለ ይኸውልሽ፣ እዚህ ጋር ይሄ ላኩልሽ። ይኸውልሽ አቡ እዚች ጋር የተደለተችው አያትች ትታይሻለች። የተደለተችው እቺ 30,000 ብር ናት። አያት እዚህ ጋር ቁጥር አንዳንዴ ስልክ ስትቀይሪ ይህን ደምሪው 30,000 ብር ብለሽ ደምሪው። እሺ 30,000 ከዛ $223 274,000 ቅድም በጌም አገኘሁት ያለችው ማለት ነው። 74,000 ከዛ እዚህ ጋር ከዩኬ የተላከ 50,000 የዩኬ ደረሰኝ። እንግዲህ ስንታየው ነበር? ኦኬ 50,000 ከዛ እዚህ ጋር 10,000 ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ። ከሪማ ማለት እኮ እሷ ናት። የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ ነው። ከዛ 43,000 ኦኬ አንድ 2 3 4 5 6 7 ይደምራቸው። እሺ 5,000 ሲደመር እና ስለዚህ ማዚ ሪፖስት ያደረኩበት ምክንያት ሳሪ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆርቁሬ በዛ ተናድጄ ነው ሪፖስት ያደረኩት ነው አይደል? በሰው አካውንት ነው መሰለኝ። አይደለም ሳሪ፣ እሱም እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው ኮመንት ላይ ማለት ነው። እኔ አልሰደብም እንዴ? እሺ አንተ ላውራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ ታስመታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምጽ ሆነናል። ዩቲዩበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛ ስትወጂ ከነጥፋቱ ነው ከነስተቱ ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትሆኘው። ገብቶሻል? ዛሬ ደግሞ ወታ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወታ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብስ ስትሆኚ የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ። ገብቶሻል? ተሰምቶኛል። ያንን ሪስፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገስቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ። ላይክ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝን ልላክልሽ እና ህዝብ ይፍረደኝ። ይሄ ለእኔ ይገባኛል ምን አርጊያቸው ነው ብለሽ አሁን ስለዚህ ኢክራምም ላኪልኝ ቱቱና እሷ አብረው የሰደቡሽን ማዚ አፍ የወጣውን እንጠይቃት ስለዛ ቃል ማዚ እሷ ደግሞ በየቤቱ ገዝት ገብታ ከነ ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ያረጋችሁ ካላችሁ ላኩልኝ። በራሷ ላይቭ ገብታ ነው። በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል። ገስት ላይ በኔ ቤት ገብቼ የተሰደብኩት ማለት ያሰደብኩት ከነ ልጆችሽ ላኪ ከዛ